ሰላም ውድ ቻናሌ ቤተሰቦች እንደምናላችሁ እንደምንስከይ ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። ኃይለ ገብርኤል ነኝ። ውድ ቤተሰቦቼ ዛሬም እንደተለመደው አስተማሪ ቁም ነገር አዘል ትምህርቶችን ቪዲዮዎችን ይዤላችሁ ቀርቤያለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ስትጀምሩ ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ቡዳ ወደ ሰዎች ከገባ በኋላ 7 ዓመት ይቆይና ከ7 ዓመት በኋላ ከሰዎች የመተላለፍ አቅም ይኖረዋል። ምን ማለት ነው? መተት ሆኖ የቤተሰብ ዛር ሆኖ ሊሆን ይችላል፣ ልክፍት ሆኖ ሊሆን ይችላል፣ ራሱ ቡዳ ሆኖ ሊሆን ይችላል። አጋንንት ወደ እናቶች ከገባ በኋላ አሁን ስለ እናቶች እያወራ ስለሆነ ነው። መንፈሱ 7 ዓመት ሲቀመጥ በሰዎች ላይ ወይ በእናቶች ላይ እናቶች ስጋ ደግሞ የማይቀበሉ ከሆነ ክርስቶስን የማይበሉ የማይጠጡ ከሆነ ከዚህ መንፈስ ጋር አብረው የሚኖሩ ከሆነ መንፈሱ ከነሱ ወደ ሌሎች ሰዎች ለመተላለፍ 7 ዓመት ብቻ በቂ ነው። ከ7 ዓመት በላይ መቆየት አይጠበቅበትም። ከ7 ዓመት በኋላ መንፈሱ በአይን በኩል ወደ ሰዎች ይተላለፋል። ስለዚህ እናት ስጋ ደግሞ ማትቀበል ከሆነ አምልኮተ እግዚአብሔር ከሌላት ልጇን በቀላሉ በቡዳ ትበላለች። ምን ማለት ነው? አይኖች ላይ ይቀመጥና የቡዳ መንፈስ ልጆችን ይመለከታል። እናት ልጇን ጡት ስታጠባ፣ ስትመግብ፣ ትምህርት ቤት ስትልካቸው፣ ራቁታቸውን ሲወገላቸው ስታጥባቸው መንፈሱ አይን ላይ ሆኖ ይቀመጥና እናት ደስ በምትሰኝበት ነገር ላይ ይናደዳል፣ ይበሳጫል ማለት ነው። ቡዳ ስራው ይሄ ነው። እኛ በወደድነው ነገር ላይ ምቀኛ ይሆንብናል ማለት ነው። ወይም እኛ ራሳችን ምቀኛ በሆንበት ነገር ላይ ምቀኛ ሆኖ ይሄዳል። ስለዚህ መንፈሱ ከእናቶች አይን ላይ እናት ልጇን በስስት ስለምትመለከት ይወጣና ልጆች ላይ ይገባል። ልጆችን ያሳምማል፣ ያሳክካል፣ ያቃዣል፣ ያስለቅሳል። እድገታቸው ላይ ዘገምተኛ እንዲሆኑ ያደርጋል ማለት ነው። አንዳንድ ጊዜ በሳይንሱ ኤፒሌፕሲ ይሉታል፣ ይመጣል፣ ልጆችን ሊጥል ይችላል ማለት ነው። ስለዚህ የቡዳ አጋንንት ከእናቶች ላይ ወደ ልጆች የሚተላለፍበት ምክንያት እናቶች አምልኮተ እግዚአብሔር ስለሌላቸው ስጋው ደግሞ ስለማይቀበሉ አይኖቻቸውን ወደ አባቶች ቀርበው ቅባ ቅዱስ ስለማይቀቡ መንፈሱ በቀላሉ በሰዎች ላይ በእናቶች ላይ የመቀመጥ አቅም ይኖራል ማለት ነው። እኛንን የፈቀድንለት ማለት ነው። እናቶች እናንተ ናችሁ ለመንፈሱ ፍቃድ የሰጣችሁት ልጆቻችሁ በቡዳው እንዲበሉ ፈቅዳችሁለታል። ስለዚህ እናቶች ሳይሆኑ ቡዳዎቹ በእናቶች ላይ ያለው አጋንንት ነው። ይሄ ቡዳ አጋንንት ከእናቶች አይን ላይ ተነስቶ ልጆችን በቡዳ ይበላል። በዚህን ጊዜ እናቶች ልጆቻቸውን ወደ ሕክምና ቦታ ይዘው በጣም ብዙ ገንዘብ ሲጨርሱ ልጆቻቸውን ለስቃይ ለእንግልት ሲዳርጉ እንመለከታለን። መፍትሄ አጥተውም ለረጅም ዘመን ሲያለቅሱ ሲያነቡ እናያለን። ስለዚህ መፍትሄው ምንድን ነው? እናቶች ልጆቻችሁን ቅዱስ ቁርባን እንዲቀበሉ ማድረግ ብቻ መፍትሄ አይደለም። እናንተ ንስሐ ገብታችሁ ከትዳር አጋሮቻችሁ ጋር ተመካክራችሁ ስጋውን መቀበል አለባችሁ። ስጋውን የምትቀበሉት አጋንንቱን ለመቀበል ብቻ መሆን የለበትም። አያችሁ እንግዲህ የቡዳ መንፈስ ስለፈተናችሁ ስጋውን እንድትቀበሉ ምክንያት ሆናችሁ። ነገር ግን ምንድነው ስጋውን መቀበል ያለባችሁ ዘላለም ሕይወት ለማግኘት ነው። የዘላለም ሕይወት የመመኘት ማንነት ከሌለ በእኛ ውስጥ ከክርስቶስ ጋር የመኖር ፍላጎት ከሌለ በምድራዊ ሕይወታችን ውስጥ የብልጭልጩ ዓለም አስጥሞን ቤት፣ መኪና፣ ንብረት፣ ሀብት ምናምን ብቻ በዚህ ዓለም ለመኖር ስንደላድል ስንመቻች ከጌታ ጋር ህብረት አይኖርም። በተቻለ መጠን ንስሐ ገብተን ስጋ ደግሞ ተቀብለን ከክርስቶስ ጋር ህብረት ሲኖረን በእኛ አይኖች ክርስቶስ ማየት ይጀምራል። በምናየው ነገር ላይ ሁሉ ክፉ ነገር ወደ መልካም ይቀየራል እንጂ መልካሙ ነገር ወደ ክፉ ሊቀየር አይችልም። በምንናገር ጊዜ አንራገምም። በምንሰማ ጊዜ አይገለበጥብንም። በምናሸት ጊዜ ነገሮቹን መልካም ነገር ነው የሚሆኑት። በምንዳስስበት ጊዜ የነካነው ነገር ሁሉ አይበላሽም። ስለዚህ እናቶች ስጋውን በመቀበል ጠዋትና ማታ በመስገድ በመቶዎች በመስገድ ይህንን የቡዳ መንፈስ መቁጠሪያ በመያዝ ወይም የጸሎት መጽሐፍ በመያዝ ብቻ ራሱ በቂ ነው። የጸሎት መጽሐፍ በመያዝ አይኖቼ ላይ ያለ በሰራ አካላት ያለ በሰውነት ያደፈት የቡዳ መንፈስ ልጄን የምታሳምም የቡዳ መንፈስ በጌታ በመድኃኒቴ በኢየሱስ ክርስቶስም ስልጣን ስራን አቁም ያላችሁ መንፈሱን መዋጋት ይኖርባችኋል። እንዲሁም ይህንን የአምልኮ ልምምድ ለማድረግ በየቤታችሁ የምትሰግዱበት የምትንበረከኩበት የስግደት ቦታ ልታዘጋጁ ይገባል። ቤት የአምልኮ ስፍራ ነው። ቤተክርስቲያን የምንቀደስባት ስፍራ ናት። ስለዚህ ቤታችን ውስጥ አምልኮተ እግዚአብሔር ሊኖር ይገባል። ልጆቻችን አስቀምጠናቸው እኛ መንበርከክ መቻል አለብን። ልጆቻችን ሲታመሙብን የህመማቸው መንስኤ እኛ እንደሆነ መገንዘብ አለብን። ስለዚህ ጠዋትና ማታ በመስገድ ልጆቻችን በቡዳ መንፈስ ስለተያዙብን መንፈሱ ከነሱ ተነስቶ ወደኛ ተመልሶ እንዲመጣና አብሮን እንዲሰግድ ማድረግ መቻል አለብን።
መንፈሱ እኮ እኛ ላይ ሆኖ አሰግዶናል። በብዙ ነገር በገንዘባችን በረከት እያሳጣን አሰግዶናል። በሰላማችን አሰግዶናል። ሰላም እያሳጣን ማለት ነው። ጭንቀት እያስጨነቀን አሰግዶናል። አምልኮ ጉልበት መንበርከክ ብቻ ሳይሆን የልብ መገዛት ጭምር ነው። ልባችን ላይ ሐሳብ ሆኖብን የገዛን ብዙ ጭንቀቶች አሉብን በህይወታችን ውስጥ ማለት ነው። ዘመናችንን፣ በረከታችንን፣ ሰላማችንን፣ ጸጋችንን፣ ህሊናችንን፣ ጤናችንን፣ ህይወታችንን ይነጥቃል የቡዳ አጋንንት። በተቻለን መጠን የቡዳን አጋንንት ለመቃወም ጠዋትና ማታ በመስገድ መንፈሱን በማሰር ስጋውን በመቀበል አናኖራችንን ከእግዚአብሔር ጋር ልናደርግ ይገባል። በዚህን ጊዜ የቡዳ መንፈስ እኛ ላይ አቅም ኖሮት ልጆቻችን ሊያሳምምብን ሊበላብን አይችልም ማለት ነው። ሰላም እግዚአብሔር ከሁላችን ጋር። እንግዲህ ወንድማችን አስራተ ገብርኤል እንደተናገረው ነው። ይህ የቡዳ መንፈስ ካልተነቃበት ካልታወቀበት ልክ ጊዜውንና ሰዓቱን አመቻችቶ ራሱ ደግሞ ከእናቶቻችን አይን ከማንኛውም ሰው ላይ መንፈሱ ካረፈበት ሰው ላይ ተነስቶ ድጋሚ ሌሎችን ሰዎች የሚበላ ይሆናል ማለት ነው። እና ይህን ስንናገር የሚበላ የሚያጠቃ ሲባል ሰዎች ከሌሎች ነገሮች ጋር የሚያገናኙ ሰዎች አሉ። የቡዳ መንፈስ ከአይን ላይ ነው የሚነሳው። ስለዚህ ብዙ ጊዜ በተደጋጋሚ አባቶቻችን ቅባ ቅዱስ አይናችን እንድንቀባ፣ እምነት አይናችን እንድንቀባ፣ በአይናችን መልካም ነገሮችን እንድንመለከት በተለይም ደግሞ የጸሎት ቦታ ላይ ሆነን በደንብ አድርገን ሰግደን ጸልየን አይናችንን መልካም ነገሮችን ማለማመድ አንድም ከቡዳ መንፈስ እንድንከላከል እንድንጠበቅ የሚያደርግ ጉዳይ ነው እና በጣም ብዙ ጥንቃቄዎች ያስፈልጋሉ። በተለይም የቡዳ መንፈስ እናቶቻችን የቀድሞ እናቶቻችን በጣም ጎበዝ እናቶች ነበሩ። ምክንያቱም ልጆቻቸውን ሲያጥቡ እንዲህ ዝቅ ብሎ አይመለከቱም ነበር። አትመለከቱም ይላሉ፣ ይነግሩናል። ምክንያቱም የቡዳ መንፈስ ከእናት ወደ ልጅ እንደሚተላለፍ እናቶቻችን በደንብ ያውቃሉ። ዘመናዊ እናቶቻችን ግን ዘንድሮ ያሉት ሁሉም ነገር ለካሜራም ጭምር ስለሚሆን በካሜራም እየተቀረጸ እናት ልጇን ስታጠባ በካሜራ እየቀረጸች እንደዚህ አይነት ደስ የማይሉ ነገሮችን እንመለከታለን እና እናት በውሏ በተለያየ አጋጣሚ ብቻ የተለያዩ መናፍስትን ሰብስባ ልትመጣ ትችላለች። የቡዳ መንፈሱ ብቻ አይደለም። በነገራችን ላይ ብዙ አይነት የመናፍስት አካሄዶች ሊኖሩ ይችላሉ። ወደ ልጆቻችን ይመጣሉ። ልጆቻችንን የሚያጠቁ ልጆቻችንን የሚጎዱ ይሆናሉ እና በተቻለን አቅም ልጆቻችንን ስናቆርብ ልጆቻችን ብቻ ቅዱስ ቁርባን መቀበል የለባቸውም። እናትም ጭምር ቅዱስ ቁርባን መቀበል አለባት። ቅዱስ ቁርባን ብቻ አይደለም፣ በአምልኮተ እግዚአብሔር በዘወትር የጸሎትና የስግደት ህይወት ውስጥ ዘወትር ልንጓዝ ይገባል። በቤታችን የጸሎት ቦታ መንፈሳዊ ምግባራትን ዘወትር የምናደርግ በእግዚአብሔር በቃለ እግዚአብሔር ራሳችንን በወንጌል ራሳችንን የምናድስ ዘወትር በዛ መንገድ ውስጥ ልንጓዝ ይገባል። ወደ ቤተሰቦች እና እግዚአብሔር አምላካችን ሁላችንን የሚያግዘን። ወደ ቀጣይ ቪዲዮ እንሂድ። ንስሐ አባቷ ጋር ንስሐ ልትገባ ሄዳ ያደረጓትን ነገር ብትሰሙ በጣም ይገርማል። ጥበበኛ ነኝ ብለው የሚያስቡት ብዙ ሰው እሳቸው ጋር ይመጣል። ቤታቸው የሌለ ተአምር የለም፣ የሌለ ነገር የለም። እንደሳቸው እንዲያውም ቅጠሉን የሚያውቅ የለም። በጣም የሚገርሙ ሰውዬ ናቸው። ቅጠሉን መጫኛ በማቆም በቃ የፈለጉትን ነገር ያደርጋሉ። እቃ ኮተት ሰብስበው አየር ላይ ማንከባለል ይችላሉ። እቃ ከመሬት አንስተው ዛፍ ላይ መስቀል ይችላሉ ተብሎ የሚታሰቡ ሰውዬ በአንዲት 18 ዓመት በሞላት ሴት ልጅ በዝሙት ወድቀው ከዛ እሷ ደግሞ አፏን እንድትዘጋ እኮ ነው የሚገርማችሁ። መተት ልከውባት ቤተሰብ ደግሞ ጸበል ቦታ ይዟት ሄዱ። ማነህ ሲባል አባ ገሌ ነኝ። አያሰፍርም? ጥበብ ተብሎ የነበረው ምንድን ነው እሱ ሲባል አይ ተያዝኩ ወይኔ ይላል። ልጅቷ ደግሞ አፈን ዝጋ የተባለ መንፈስ ተልኮባት እንዳለ አታውቅም። በቃ እንትን አሰቃይቷቸው ነው፣ ዝሙት አሰቃይቷቸው ነው፣ ተቸግረው ነው ብላ አዝናላቸዋለች። በርኩስ መንፈስ አስተሳሰብ ማለት ነው። አዝናላቸዋለች። ወዳ አካው አይደለም እኮ ተይዛ ነው፣ መስተፋቅርም ተደርጎባትም ጭምር ነው። እና በየጊዜው እየሄደች ትንደባለላለች። ከዛ መጨረሻ ላይ ቤተሰብ በግድ ይዟት ሄዶ ነው የተጠመቀችው ጸበል በግድ። ከዛ ስለማንነቱ ሲናገር ይገርማል። ልጅቷ ይሄን አታውቅም። ሰውየውን በቅርብ ርቀት አታውቃቸው። በንስሐ አባትነት ብቻ ነው የምታውቃቸው። ታዲያ እንዴት ወደ ኋላ ሄዶ ምን አይነት ማንነት እንዳሳለፈ እንዴት መንፈሱ እንደተዋረሰ ደብተራው ራሱ በልጅቷ ላይ ሆኖ ያወራል። የሚገርማቸው ከስር ማሽቅጠል በጣሽ እንዴት እንደነበረ እንዴት አድርጎ እንደመጣ ምናምን ይናገራል። ከዛ ያንን ሪከርድ የተደረገውን ነገር ወስደን ለሰውየው አሰማናቸው በግድ ይዘን። ከዛ ሁልሽም ጠብቂ እያንዳንድሽ ቆይ መጨረሻ ላይ ይሄን አሰምተውት እንኳን ጭምት አይሉ እንደው ትንሽ እንኳን አይደነግጡም ሰንላቸው። ለምን ብዬ ጥበብ እኮ ነው እንዴ! በጸበል የሚያዝ ጥበብ አለ እንዴ? በጸበል የሚያዝ ጥበብ እንዴ? ምን የት ሀገር ነው በጸበል የሚያዝ ጥበብ ያለው? ጸበል የሚያከሽፈው ጥበብ እኮ እግዚአብሔር እኮ አይደለም ማለት ነው ስንላቸው ሌላ ነው የሚናገሩት። እያንዳንድሽ ቆይ አሳይሻለሁ። ታዲያ ይሄ ነው ጥበብ? ከእግዚአብሔር የተሰጠ ጥበብ ይሄ ነው?
ቅጠሉ ብቻውን እንኳን ሊሰራ ይችል ነበረ። ለምን ተዋርሶ አስፈለገ? ቅጠሉ ብቻውን ግን አይሰራም። ምክንያቱም ውሸት ነው። ልክ እንደዚህ ልጅ የሚቀደዱት ማለት ነው። አሁን እቺ ልጅ ድና ተፈውሳ ለቤተ ክርስቲያን ወስደን ይሄንን አሳየንና ተጠራ። ይሄ ሰውዬ አሳየን፣ ተደውሎ በሰዓቱ ተጠራ። እቺ ልጅ ብትታመም ብትጎዳ በእሷ ዙሪያ ያሉ ሰዎች ቪዲዮን አምጥተው ያሳዩ ሰዎች ችግር ቢገጥማቸው በዩቲዩብ ፎቶውን ቢለቁ የለንበትም። ቤተክርስቲያንን በማሰደድ ግን ከስራ ትባረራለህ። ትልቅ ሰው ናቸው። ከስራ ይባረራሉ፣ ይቀጣሉ፣ ይታሰራሉ ተብሎ ተነገራቸው። የሚያስር ህግ ስለሌለ እንዴት ልባቸው እንደነፉ ብታያቸው በጣም የሚገርም ነው። ማለት መንፈስን ልከዋል ተብሎ ስለማይታሰሩ ማለት ነው። ከስራ መባረራቸው ግን እርግጥ ነው። ሞልቷል። ስንት ጥበብ የሚፈልግ ሰው ይመጣል፣ ችግር የለውም ብሎ ነው የወጡት ከዛ ቢሮ። ይሄ ነው ተዋርሶ ውስጥ ያለው ትዕቢተኛ ያደርጋል። አፍንጫ ይነፋል፣ ደረት ይነፋል፣ ይጎፈንናል። በቃ እንደዚህ ሲናገሩ ራሱ ልክ አይደሉም። ያ ነው ውጤቱ፣ መጨረሻው ይሄ ነው። እንዲህ አይነቱ ካባ የደረበ እንዲህ በእንደዚህ አይነት ህይወት ውስጥ ሆኖ አራት አይና የተባለ በእንደዚህ አይነት ማንነት ውስጥ ሆኖ ሊቅ የተባለ ሰው ነው ታዲያ ቤተክርስቲያን ነገ ከመናፍቃን የሚያድናት? የንስሐ ልጃቸውን ንስሐ ልግባ ብላ ሄዳ የንስሐ ልጃቸውን ከንፈር ስመው ከክብር አሳነሰው አዋርደው ድንግልናዋን ወስደው አበላሽተው ነው ታዲያ እኚህ ሰውዬ ይሄ ጥበብ ለቤተክርስቲያን የሚጠቅማት? አዎ እናውጣ ካልን እኮ በጣም ብዙ ሚስጥር ማውጣት ይቻላል እኮ። በዚህ አንድ ተራ ሰው ምክንያት እኔ ብዙ ቪዲዮ አላወጣም ብዬ ነው እንጂ ስንት ጉድ እኮ ቪዲዮ ማሳየት እችላለሁ። እኛ ጋር የዚህ ዩቲዩብ ቻናል ትልቁ ጉዳይ ምንድነው? ዋናው የነፍስ ጉዳይ ነው፣ ስለ ስጋ አይደለም። ስንፈተ ወሲብ ገጠመኝ እንደዚህ ያርግኝ፣ ሳልመጣብኝ አይኔ እንደዚህ ሆነ፣ ኪንታሮት ወጣብኝ፣ ለእድር ለቁብ ምናምን እንደዚህ የሚደርስም አም ተብሎ መርጌቶች ቴሌግራም ላይ እንደሚያደነቁሩን እሱን ፍለጋ አይደለም እኛ ይሄን ትምህርት የምንማማረው። የዘላለም ህይወት ለመውረስ ነው። የዘላለም ህይወት ለመውረስ ደግሞ ከጋንንት መላቀቅ አለ፣ ከእግዚአብሔር ጋር መገናኘት አለ፣ ስጋን ለነፍስ ማስገዛት አለ። ያን በማድረግ ውስጥ ደግሞ ብዙ ሂደት ብዙ ፍልሚያ አለ። ያንን ፍልሚያ እኛ በጸጋ ተቀብለነዋል እንጂ እንደ መከራ አንቆጥረው። አዳምጡት። ፓራስታሞል ዳማከሴ ነው። ፕሮዳክት ስለተደረገ በጸጋ ተቀብለህ ትውጣለህ። እኛ ግን ምንም አይነት ኬሚካል ሳይገባበት ስንሰጥህ አሁንም እኛን ትረግማለህ። ሃይማኖታችን ላይ ለጥፈህ ሃይማኖታችን ላይ ከባድ ካራ ትመዛለህ። የረሳሁትን ላስታውሳችሁ። መንፈሱ ሲናገር ጸበል ላይ ምን አለ? እንትን ዳማከሴና ጤና አዳምን በብዛት በፍሬውም ሆነ በቅጠሉ በምኑም ዶዜጁን የሚወስዱ ሰዎች አሉ። ምናልባት ከተረዳችሁኝ፣ እኛ እዚህ ውስጥ ያለንበትም ግን ሲናገር ከሰማሁት ዳማከሴም ሆነ በተለይ ጤና አዳም ለአንዳንድ ህመሞች ተብሎ ፍሬውም ምኑም ይወሰዳል። ባለፈው እንደነገርኳችሁ ቅጠላ ቅጠል ላይ ትኩረት እንዳታረጉ፣ ጸሎት ላይ ትኩረት እንድታረጉ ነው እንጂ ብዙ ነገር መናገር እችላለሁ። እኔም እኮ ስለዛ ነገር ማውራት እችላለሁ። ግን መካን ያደርጋል የሚገርማችሁ። እና እንዴት ነው መካን ያደረካት ተብሎ ተጠየቀ አንድ መንፈስ። መካን ያደረኳት በሂደት ነው፣ በሲስተም ነው። ለምሳሌ ጨጓራ በሽተኛ የምናደርጋቸው ጨጓራን በሽተኛ የሚያደርግ ነው የምናደርጋቸው፣ እንዲበሉ ሳይሆን ከወደዱት አንድ ነገር እኮ የምታዘወትሩት ሎሚ ውስጥ ለምሳሌ ተማሪ ሆኜ ሎሚ ውስጥ ከረሜላ አድርጌ የመጠጥኩኝ ላይብረሪ ኦል ነበር፣ ደስ ይለኛል። ግን ቀስ እያለ ለካ የሎሚው መራራነት በከረሜላው እየተሸፈነብኝ ሎሚው ጨጓራዬን ልጦት መሬት ላይ የሚያንፈራፍር ጨጓራ በሽታ ነበረብኝ። በኋላ ላይ ግን ጸበል ቦታ ላይ ጨጓራውን ላጥኩት ብላ የተናገረችው አይነ ጥላ ናት። እንግዲህ ውድ ቤተሰቦች በጣም በሚገርም ሁኔታ ምን ያህል አሳፋሪ ተግባራት በቤተክርስቲያን ስም እየተደረጉ እንዳለ በቤተክርስቲያን ውስጥ በሚገኙ በቤተክርስቲያን ውስጥ እናገለግላለን ብለው በሚያስቡ ጥበብ እውቀት ነው እያሉ በሚናገሩ አባቶች በመሪጌታ ስም በተቀመጡ በክህነት በተለያየ ማዕረጋት በቤተክርስቲያን ውስጥ ተቀምጠው እንደዚህ አይነት አስነዋሪ ተግባራት የሚፈጽሙ በንስሐ አባት ስም እንደዚህ የሚያሳፍር የወረደ ነገር የሚሰሩ የቤተክርስቲያንን ስርዓትና ክብር የሚያንቋሽ እንዲዋረድ የሚያደርጉ በጣም የሚያሳዝን ማለት ነው። እንግዲህ ዛሬ ሴት እህቶቻችን በስንት አይነት መንገድ ውስጥና በስንት አይነት ፈተና ውስጥ እያለፉ እንዳለ እግዚአብሔር በእውነት ጉልበቱ ናቸው። ብዙ አይነት መከራዎች በሴቶች እህቶቻችን ላይ እየደረሰ ብዙ አይነት ፈተናዎች ሴቶች እህቶቻችን ላይ እየደረሰ ያለው በእነዚህ አይነት መንገድ ነው። ጥበብ ነው እውቀት ነው እያሉ በንስሐ ስምና በአባት ስም በሚል በአካሄድ ውስጥ ገብተው ብዙ አይነት ፈተናዎችና መከራዎችን የሚቀበሉት ብዙ ሴቶች እህቶቻችን ናቸው። ስለዚህ ውድ ቤተሰቦች መጠንቀቅ አለብን። የንስሐ አባት ስንይዝ በደንብ አድርገን ማየት መለየት ያስፈልጋል። መምረጥም ካለባችሁ መርጣችሁ አስፈላጊ በደንብ አድርጋችሁ አይታችሁ
የንስሐ አባት መያዝ መቻል አለባችሁ። ምክንያቱም አንዳንድ ወጣ ያሉ አካሄዶች የሚያካሂዱ ከሆነ የንስሐ አባታችሁን መቀየር መብት አላችሁ፣ በደንብ መብት አላችሁ የመቀየር። ስለዚህ መጠንቀቅ አለባችሁ። አሁን እንግዲህ ወንድም መምህር እንደምናገረው እህታችን አንድም ተደፍራለች፣ ድንግልና በዛ መንገድ እንዲወሰድ ተደርጓል። እንዲህ በንስሐ አባቷ ማለት በጣም የሚያሳፍር። ይህንን ደግሞ ለመደበቅ ድጋሚ መተት ልኮባት እንዳታወራ እንዳትናገር አፏ እንዲያዝ ዝም እንድትል ተደርጋለች ማለት ነው። ዛሬ በዚህ መንገድ በጣም ብዙ ሰዎች ይጎዳሉ። ብዙ ሰዎች በዚህ መንገድ ውስጥ ይቸገራሉ። እግዚአብሔር በእውነት ሁላችንን የሚጠብቀን። በጣም የሚያሳፍር ነገር ነው። እንደዚህ አይነት ሰዎችን ነው እየተቃወምን ያለ ነው። እንደዚህ አይነት ሰዎችን ነው ከቤተክርስቲያን ውስጥ እንዲወጡ እንደዚህ አይነት ስራዎችን እንዲያውቁ በመሪጌታ ስም መሪጌታ ያከለ ይባላል የባህል ሕክምና እየተባለ በሚሰራው ስራ ማለት ነው። እኛ ምን እንደሚሰሩ በደንብ አድርገን እናውቃለን። ቅጠሉ ብቻውን እኮ ምንም ችግር የለውም። ቅጠሉ ብቻውን አይደለም ችግሩ። እነሱ እዛ ቅጠሉ ላይ መልካ ሳጥናኤል መጽሐፈ ፈውስ የሚባሉን መጽሐፈ መርበብተ ሰለሞን የሚሉ መጽሐፎችን ሌሎችም የድጋም የመናፍስትን የሚጠራበት መናፍስት ማዋረሻ መጽሐፍቶችን አንብቦ ደግሞ ነው ውዳሴ ማርያም አይደለም የሚጸልዩበት፣ መልካ ኢየሱስን አይደለም የሚጸልዩበት። ስለዚህ እንደዚህ አይነት ነገሮችን እየተቃወምን ያለ ነውና በጣም የሚያሳፍር ድርጊት ነው። እግዚአብሔር በእውነት ይገስጻቸው። ወደ ቪዲዮ እንሂድ። ለአንዳንድ በሽታዎቻችን መፍትሄ ብለን የምንሄድበት እሱ የማን ምሪት ነው? የመንፈሱ ምሪት ነው። እናቶቻችን አንዳንዴ ግብር እንዲገብሩለት ቡና እንዲያፈሉለት እንዲካድሙለት ሲፈልግ ያሳምማቸዋል። ከዛ ቡና ይፈላል። ወይም ደግሞ እነዚህ በየሰፈሩ የሚዞሩ ዛራ አረጋጊ ዛራ አንጋሽ የሚባሉ ጨሌ ይዘው ቅል አንጠልጥለው እዚህ ጠምጥመው ምናምን ቀሚስ አድርገው እየዞሩ ሰላም አለይኩም ምናምን እያሉ የሚዞሩ ዛራ አንጋሾች አሉ። እነሱ ሲመጡ ኑማ እንዴ ተብሎ ቡና ተፈልቶላቸው ይባላል። አይ እኔ ከእናት ከአባቷ የመጣሁኝ ነኝ ግን አላከብር አለችኝ። ምንድነው የምትፈልገው ሲባል ቡና እንድታፈላልኝ፣ እንደዚህ እንድታረግልኝ፣ እንደዚህ እንድታረግልኝ ይፈልጋለሁ ይላል። ይደረግልሃል፣ በቃ አታሳምማት፣ አትንካት ይባላል። አያችሁ። ስለዚህ መንፈሱ ምልክት የሚሰጠው የሚፈልገውን ነገር ስለሚፈልግ ነው። እንደዚህ ሁሉ እዚህም ጋር ወደ ዶክተሮቹ ታመው እንዲሄዱ የሚያደርጋቸው በዛ በቅጠሉ ምክንያት ምናልባት ከአንዱ በሽታ ሊድኑ ይችላሉ፣ አንደኛው ጋር ግን ችግር ይፈጥራል ማለት ነው። ፓራስታሞልም ይሁን ምንም ዝግት የሚበለው ምንም የሚበለው የማደንዘዣም ብሎ አባቶቻችን ከወሰዱት ጥሩ ነው፣ ደስ ይላል። እግር ወለምታ በሚኖርበት ሰዓት፣ ስብራት በሚኖርበት ሰዓት ወይም ደግሞ የተለያዩ በሽታ በሚያክሙበት ሰዓት ያንን ፍራፍሬ ያን ቅጠላቅጠል ሊጠቀሙ ይችላሉ። ግን በዛ ቅጠላቅጠል ጎን ለጎን ደግሞ በጣም ብዙ ክፉ ልማዶች አሉ። ያንን ነው እኛ እየተናገርን ያለ ነው። በጣም ነው የምናሳዝነው። በጣም ነው የሚያሳፍረው። እውቀት አላጣንም። ያጣነው ሰልፍ ኮንፊደንስ ነው፣ በራስ መተማመን ነው። ስለዚህ መንቃት አለብን። እጅግ በጣም አስገራሚ እጽዋት ያለባት ምድር ነች ኢትዮጵያ፣ እንዲሁም አፍሪካ። ስለዚህ ብንጠቀማቸው ምንም ጉዳት የለውም፣ ምንም አያሳፍርም። ለመልካም እንጠቀመው። እሳትን እግዚአብሔር ሰርቶልናል። እሳትን ደካሞች ሀብት ንብረት ያወድሙበታል፣ ልማት ያቃጥሉበታል። እሳትን ደግሞ ምግብ እናበስልበታለን። እሺ፣ ለመልካም መጠቀም ለመልካም አለመጠቀም የኛ ድርሻ ሆኖ ሳለ በሃይማኖት አይነት ፍረጃ፣ በብሔር አይነት ፍረጃ የተለያየ ስም እየሰጡ በጥበብ ላይ ካራ መምዘዝ ግን ቢቆም የተሻለ ነው ያስባለሁ። አሁን እሳትን ለክፉም ለለታለን አለ። በእሳት የመሰለው ማን ነው? ቅጠሉ ነው ወይስ አጋንንቱ ነው? ጻፉ እስቲ ከገባችሁ አንፃር። አያችሁ፣ አንዳንድ ጊዜ በአፍ ይጠፉ በለፈለፉ የሚባል ነገር አለ። ለመልካም ነገር እንጠቀምበት፣ ለክፉ እንጠቀምበት ይላሉ። ጸበል ለክፉ ሲሆን አይታችሁ ታውቃላችሁ? ጸበልን ለክፉ ለመጥፎ ነገር ተጠቅመንበት እናውቃለን። ለምን ቅጠላ ቅጠሉ ላይ ሲሆን ወይም አጋንንቱ ላይ ሲሆን ለደግ ነገር እንጠቀምበት፣ በክፉ አንጠቀምበት የሚሉት ምንጩ የእግዚአብሔር ስላልሆነ ነው። በቃ አንድን ቅጠል ወይም አንድን ፍሬ ወይም አንድን የሆነ እጽዋት ማለት ነው ለዚህ ነገር ነው የምንጠቀምበት። ይሄ ቅጠል እንዲህ ያደርጋል ከተባለ ከመስቀሉ በልጧል ማለት ነው። ከቅዱስ ቁርባኑ በልጧል፣ ከጸበሉ በልጧል፣ ከእምነቶች በልጧል፣ ወይም ደግሞ ከጸሎቶቻችን ወይም ቤተክርስቲያን ውስጥ ካለው ከትልቁ ቅዳሴ ከአቡነ ዘበሰማያትና ከቅዳሴ በልጧል ማለት ነው። ሁሉም መፍትሄ ያለው ቅጠል ውስጥ ነው ከተባለ ምን ያደርጋል መጽሐፍ ቅዱስ? ምን ያደርጋል ሌላው ነገር? ዝማሬው፣ በገናው ወይም ደግሞ ምህላው፣ ሱባኤው ምን ያደርጋል? ይሄ ሁሉ የቤተክርስቲያን ሀብት ምን ጥቅም አለው የሚል ነገር ያመጣል። አያችሁ። ስለዚህ ስጋዊ ፈውስ ለብቻ ትኩረት ማድረግ በጣም ከባድ ነው።
ትልቁ ትኩረታቸው ይሄ ነው። ትልቁ አሰራሩን ወደ ምን ይሆን ታሪካችንን እንወቅ ይላል። አዎ የትኛውን ታሪካችሁን ለሺህ ዘመናት ሲወርድ ሲዋረድም ብላችሁ ሰብት አንዳንድ ይሄ ቃላት ስትጠቀሙበት ሲወርድ ይላሉ። ደጉን ጥሩንም ነገር ማለት ነው። ሲወርድ ሳይሆን የሚባለው ለጥሩ ነገር ሲወራረድ፣ ለመጥፎ ሲሆን ደግሞ ሲዋረድ ይባላል። እና ሲዋረድም ጭምር ከደብተራ የቄስ ቤተሰብ ነኝ የካህን ዘር ነኝ እየተባለ መጽሐፉን ብራናውን ሲቀባበሉት ቆይቶ ዛሬ ደግሞ በማሽን የሚጻፈውንም በየቤተ ክርስቲያን በር ላይ መሬት ላይ በየመዝሙር ቤቱ የሚሸጠውን ይሄን የድግምት መጽሐፍ እሱ ነው ታሪካችን እያለ ነው የሰው እሱን እንወቅ እያለ ነው። ሌላ ምንም ታሪክ የለው። ቤተ ክርስቲያን ግን ይሄ ታሪኩ አይደለም። መቼም ቢሆን ስትቃወሙ ነው የኖሩት። ስንክሳር ላይም ገድሉ ላይም ድርሳኑ ላይም ስትቃወሙ የሁሉንም ቅዱሳን ታሪክ ይዩት። አንድም ቦታ ላይ ስልማሽ ቅጠል በጣሽ ጤነኛ እንደሆነ የተናገረበት ቦታ የለም። ጭራሽ እናታችን ቅድስት ክርስቶስ ሰምራንም ሲፈታተን የነበረ እንዴት አልጋ ደብተራውን ዳስዳነችው እንዴት እንዳደረገችው በዚህ በኩል አጋንንቱ እንዲቀብር የሆነ ነገር ቀብሮ እንዲጠቀም ከዛ አትሞትም አትራብም አትጠማም በሽታማ አይዝህም ብሎ ሰይጣን አታሎት እንዴት ክርስቶስ ሰምራ ምህረት እንዳሰጠችው ይናገራል ታሪኳ ላይ ደብተራውን ማለት ነው። አንድ ቀን እሱን ታሪክ በደንብ አቀርብላችኋለሁ። ወደ ትልቆቹ አባቶቻችን ገድላት በደንብ ስላልገባሁ ነው። የማይታወቁ አባቶቻችንን ታሪክ በብዛት በመናገር ጊዜን ማባከነው ሌሎቹ በደንብ ስለሚታወቁ ብዬ ነው። ግን ያልተዳሰሰ የሚገርም ታሪክ አለ። ጻድቁ አባታችን አቡነ ተክለ ሃይማኖት በሄዱበት እኮ ፈተና የሚገጥማቸውም አንዱ ይሄ ነው። የውስጥም የውጭም ጠላት ላይ የነበረባቸው ገድላቸውን ስታነቡ የትኛው የቤተ ክርስቲያናችን መጽሐፍት ላይ ነው በዶግማ በቀኖና በትውፊት በተቀበልናቸው መጽሐፍቶች ውስጥ ይሄ ስልማሽ ቅጠል በጣሽና ተቀባይነት ያገኘው የትኛው መጽሐፋችን ላይ ነው? የትኛውስ አባት ነው ደግፎት ተማሩ ብሎ በአደባባይ ሲናገር የነበረው? ዛሬ ማህበራዊ ሚዲያ መጥቶ እንደናንተ ያሉት ታሪካችን ነው ብሎ እያንፏቀቁ ቤተክርስቲያን አጥር ስር የሚያጣብቁ ቆሎ ትምህርት ቤት አብነት ትምህርት ቤት ቆሎ ተማሪዎች ስለደገሙበት ስለቀለዱበት ወይም ደግሞ በሱ እርስ በርስ መናፍስት ስለተማዘዙበት ስላስፈሱበት ነው ወይስ አብሾና ፍሎ አጼ ፋሪስ ብሎ በዛ ዕውቀት አገኘን ብለው ከዛ ምንፍቅና ሰማዊነት ሰዶማዊነት ለቤተ ክርስቲያን የማይጠቅም አስተዳደርነት ቆሻሻ የሆነ ማንነት እንዲኖራቸው ያደረገው ያንን ተዋርሶን ነው የቤተ ክርስቲያን ታሪክ የሚባለው? ምን አለበት መልካ ኢየሱስን ለኢየሱስ እያለቀስን ብንደግመው መልካ ማርያምን መልካ ገብርኤል መልካ ሚካኤልን ድቁና ለመቀበል ክህነትንም ለመቀበል እየጸለይን ነው እየሰገድን ሱባኤ እየገባን ምን አለበት ቢሆን ባብሾና ባፍልሆ ለምን ይሆናል? እንግዲህ ውድ ቤተሰቦቼ መጠንቀቅ ያሉብን በጣም ብዙ ጉዳዮች ይኖራሉ። በደንብ መጠንቀቅ ያለብን ጉዳዮች ማለት ነው። በተለይም ደግሞ አሁን ብዙ ጊዜ የምንጎዳው በልማድ የክርስትና ሕይወት ውስጥ ያለን ሰዎች በልማድ ገዳማት የምንሄድ፣ በልማድ ቤተክርስቲያን የምንሄድ፣ በልማድ የክርስትና ሕይወት ውስጥ የምንሳተፍ፣ በልማድ ጉባኤያት ላይ የምንሳተፍ ሰዎች እንደዚሁም ደግሞ አጋንንት ሰይጣን እንዲህ አያደርገኝም አይነካኝም እያለን በባዶ ነገር የምንፎክር ሰዎች በዚህ ጉዳይ በደንብ የምንጠቃ ሰዎች ነን። የንስሐ አባት በሚል ስም ዛሬ ዕውቀት ነው ጥበብ ነው በሚል ስም ቤተክርስቲያን ስር ተደብቀው ተሸሽገው ተቀምጠው ቤተክርስቲያንን እንደ መደበቂያ መጠለያ ነገር አድርገው ግን ቤተክርስቲያን የማታዘውን ቤተክርስቲያን የማትፈቅደውን ነገሮች እያደረጉ ዛሬ ትውልዱን እያደነዘዙ ይገኛሉ። ይህ የማንቂያ ደወል በተደጋጋሚ እንደዚህ አይነት ጉዳዮችን መረጃ አዳርሰናል። በተደጋጋሚ እንደዚህ አይነት ጉዳዮችን መረጃ ሰጥተናል። መንቃት ያስፈልጋል። ዛሬ በየገዳማቱ ስትሄዱ ከገዳሙ በተለያየ በመቃብር ቦታ በሚያደርጓቸው በሚሰሯቸው ስራዎች ከገዳም ውስጥ ወጥተው ወደ ውጪ የሚሽከረከሩ ብዙ አባቶች አሉ። እዛው ገዳም አካባቢ ላይ እዛ የሆኑና ልክ እናንተ ከከተማ ወደ ገዳም ስትሄዱ አይተው በመናፍስት የመናበብ ስራ ይሰሩና እናንተን እዛ ቦታ ላይ ያጠምዷቸዋል። ያጠምዷችሁና ለነሱ ብዙ ነገር የምታመላልሱ ትሆናላችሁ። በነገራችን ምንም አይነት በረከት ሳታገኙ ምንም ነገር ሳታገኙ እናንተን በመንፈሱ ቁጥጥር ስር አድርገው ብዙ መከራ እንዲደርስባችሁ ያደርጋሉ። ስለዚህ ገዳማትም ስትሄዱ በጥንቃቄ ሌላችሁበት ጉዳይ ደርሳችሁ አንድም ከቤት ስትወጡ ጸሎት አድርጋችሁ እንድትወጡ በተደጋጋሚ የምንነገረው መናፍስት
ወጥተው እንዳይናበቡ ውጪ ካለው ነገር ጋር እንዳይናበቡ ታስሮ መሄድ እንዳለባቸው ከውጭ የሚመጣ መንፈስ እናንተን እንዳያጠቃችሁ ቅባ ቅዱሱን ሌላም ነገር አድርጋችሁ ጸሎት አድርጋችሁ ሄዱ የሚባሉ ለዚህ ነው። ስለዚህ እዛ ቦታ ስትሄዱ እንደዚሁም አሁን በየመንገዱ ብትመለከቱ ብዙ ጠምጣሚ በየመንገዱ መጽሐፍ የሚሸጡ ሌሎች መስቀል የሚሸጡ ሌሎች ነገር የሚሸጡ ብዙ የዋህ ሰዎች ሳያውቁት እንደዚህ አይነት ነገር ገብተው ይገዛሉ። በዛ በተደረገበት ነገር ላይ በሚቀበሉት ነገር ላይ መናፍስትን በተለያየ ነገር አድርገው ስለሚያቀርቡት የመንፈሱ መዋረስ ወደ ቤታችን ይመጣል ማለት ነው። ስለዚህ እንደዚህ አይነት መንቃቶች መረዳቶች ከሌሉ ለመንፈሱ ባሪያ ሆነን ዘላለማችንን ያ ደብተራ ሲጫወተን ይኖራል ማለት ነው። እንግዲህ አሁን በቪዲዮ ላይ እንደሰማችሁት ይህን ያህል ስራ ሰርተው ድጋሚ ደግሞ ያ ምስጢር እንዳይወጣ ለሰዎቹ ላይ መተት ጥላወቂ እየላኩ ትውልዱን እያደነዘዙት እያፈዘዙት ይገኛሉ ማለት ነው እና በጥበብ በእውቀት ጥበብ ነው የባህል ሕክምና ነው በሚል ስም ብቻ ስንት ትውልድ እድሜውን እያጣ ይገኛል። እግዚአብሔር አምላካችን በእውነት ሁላችንን የሚጠብቅ። እስኪ ልጠይቃችሁ፣ በዓላቶቻችን፣ ድግሶቻችን፣ ተስካሮቻችን፣ ዝክሮቻችን፣ ሰርጎቻችን፣ የልጆቻችን የልደት በዓላችን፣ እነዚህ የምንደግሳቸው ድግሶቻችን ሁሉ እስኪ ልጠይቃችሁ ድሆች ይጠሩባቸዋል። የፊት ወንበር ለድሆች ይለቀቃል። የሰራችሁት ጣፋጭ ማዕድ እፍታው የሚወጣው ለድሆች ነው። የፊቱ ወንበር የሚለቀቀው ለማን ነው? በበዓላቶቻችሁ፣ በዝክሮቻችሁ፣ በቅዱሳን የመታሰቢያ በዓላቶቻችን፣ በቤተ ክርስቲያን ታላላቅ በዓላቶቻችን የፊቱ ወንበር የሚለቀቀው ለማን ነው? ቅድሚያ የሚሰጠው ለማን ነው? የወጡ ፍታ የሚወጣው ለማን ነው? ለምለሙ እንጀራ የሚነጠፈው ለማን ነው? ለክርስቶስ ነው። የእግዚአብሔር ቃል እንዲህ ይላል። ምዕመናን ላንብብላችሁ። ግብዣ ባደረክ ጊዜ ድሆችን፣ ጉንድሾችን፣ አንካሶችን፣ እውሮችን ጥራ፣ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ፣ በጻድቃን ትንሣኤ ይመለስልሃልና ይላል። ድግስ ደግሰሃል፣ እንግዲያውስ ክርስቶስን ጥራ። ማንን? ድሃውን ጥራው፣ ምስኪኑን አጥግበው፣ ከፍታው አውጣለት፣ ከለመለመው አንጥፍለት፣ ቀዝቃዛ ጽዋ ውሃ ቀርተህ አጠጣው፣ ለምለም እንጀራ አንጥፈህ አጥግበው፣ የፊቱን ወንበር ለክርስቶስ ልቀቅለት። ድሆችን እኔ ነኝ ይላላ። ክርስቶስን ማግኘት ትፈልጋላችሁ? እንግዲያው ድሆችን የፊት ወንበር ልቀቁላቸዋ። እንካ በንካ አታርጉታ። ለሰጠኝ ልስጠው፣ ለጋበዘኝ ልጋብዘው አታድርጉታ። ለክርስቶስ የፊት ወንበር ትለቃላችሁ ወገኖቼ። እንደው የእውነት እንነጋገር ከተባለ ክርስቶስ ከድግሶቻችን፣ ክርስቶስ ከበዓላቶቻችን፣ ክርስቶስ ከዝክሮቻችን በዘበኛ አልተባረረም። ድሆች ቅድሚያ ይገባሉ። ድሆች መጨረሻም ከተሰጣቸው እንጃ እናያለን እኮ። ክርስቶስ በዘበኛ ተባሯል ስላችሁ፣ ክርስቶስ በር ተዘግቶበታል ስላችሁ፣ ክርስቶስ እየጮኸና እየለመነ እኛ ጩኸቱን ከመስማት ፈቀቅ ብለናል ስላችሁ፣ ዙፋን ላይ ያስቀመጠልን አምላክ ጠራራ ፀሐይ ላይ ድንጋይ ላይ አላነጠፍነው? ድሆች አልተባረሩ፣ በር አልተዘጋባቸው፣ ጩኸታቸው አልተደመጠም። ክርስቶስ ተባሯል። ክርስቶስ በር ተዘግቶበታል። ከዋናው ማዕድ ላይ ተገፍትሯል። ፍርፋሪ እንኳን ለመስጠት ቸግሮናል። ድሮ አውቅ ነበር፣ ዩኒቨርሲቲዎች አካባቢ ፍርፋሪ እንኳን ይሰጥ ነበር። ሆቴሎች አካባቢም ጥቂት ፍርፋሪዎች ይቸሩ ነበር። እንሰማለን በዚህ ዘመን ፍርፋሪ እንኳን በሽያጭ ሆኗል ይላሉ። እንጃ በዋጋ ከፍለው ነው ፍርፋሪያችንን እንኳን የሚያገኙት። ድሆች ከዋናው ማዕድ ቅድሚያ ስጧቸው የተባለውን ውራ እንኳን አላረግናቸው። እፊት አምጧቸው የተባለውን
ኋላ እንኳን አላሰለፍናቸው። ታዲያ ድሆች አልተረሱ ወገኖቼ? ከዋናው ማዕድ አልተገፈተሩም? ምናልባት ከተረፈን እሱንም ለቋንቋዬ ይቅርታ አድርጉልኝ፣ እናንተን ማሰቀቅ ፈልጌ አይደለም፣ ሶፍት የተቀላቀለበት ሳይቀር እንኳን ነው የምንወረውርላቸው። ይቅርታ አድርጉልኝ። የጋጥነውን አጥንት እንኳን አይደለም ከምረን የምንወረውርላቸው። ክርስቶስ ውሻ ነው እንዴ እናንተ? ለውሻ እንኳን የማይሰጥ ለድሃ ይሰጣል። የሻገተ የጃጀ የተረሳ የወደቀ ግፍ አልበዛም? እሺ ሌሎችን እየወቀስን እኛ ክርስቲያኖች አንወቀስም? እንተሳሰባለን? የዓለም መሪዎችስ አስቡ። እኛ ለሰዎች ማሰብ ችለናል። ሰው ጉዳያችን ሆኗል። ያልተባረረም ክርስቶስ እንዲህ ይላል ሊቁ ዮሐንስ አፈወርቅ፣ አንተ ከተገቢው በላይ ትመገባለህ፣ ክርስቶስ ግን የሚያስፈልገውን እንኳን አልበላም። አንተ የተለያዩ ኬኮችን ትበላለህ፣ ክርስቶስ ግን ቁራሽ ዳቦ እንኳን አላገኘም ይላል። እሺ ይሁን፣ ጥገብ፣ ቢያንስ ትንሽ እራፊ አትሰጠው? እሺ ግድ የለም ኬክ ብላ፣ ቢያንስ ትንሽ የደረቀ ዳቦ እንኳን ለድሃ አትተው? ምዕመናን ለምን አሁን እንደምንጾም ታውቃላችሁ? ልንገራችሁ። የምንጾመው ክርስቶስን ለማገልገል ለመራብ ነው። የምንራበው ለምንድን ነው ካላችሁ፣ ለድሆች እንድንራራ ነው። መራብን ስንለምድ ለሚራቡት መራራት እንድንለምድ ነው። ለዛ ነው እኮ የምንጾመው። ጠግበን በልተን ድሆችን እንድናስቀና አይደለም። ማለዳ የጾምነውን በምሳ የተውነውን ለድሆች እንድናካፍለው ብቻ ነው የምንጾመው። ጾም እኮ ይሄን ማካፈል እኮ ነው ጾም ወገኖቼ። የኛ የሆነውን ለሌሎች ለመስጠት መልመድ ማለት ነው። ሀብት መናቅን መማር ማለት ነው መጾም ወገኖቼ። ከተገቢው በላይ መብላት አይደለም። በመጠን እየተመገቡ በመጠን የተመገብነውን ለሌሎች ደግሞ ለሚራቡ መለገስ ማለት ነው ጾም ማለት። ጨርስ እየተባባሉ ትሪውን ጽድት ማድረግ አይደለም ጾም። ማስተረፍና መስጠትም ጭምር ማካፈልም ጭምር ነው ወገኖቼ። ዓለም ይጨክን፣ እሺ፣ እኛም እርስ በርስ መጨካከን አለብን። ዓለም በድሆች ላይ ይጨክን፣ እሺ፣ እኛም መቷቷው አለብን። ተውት፣ ሌላው እርሱት ይጨክን፣ እኛ ግን በር እንዘጋጋለን። እኛ ግን አንተዋወስም። አንተ የተጣራ የወይን ጠጅ ትጠጣለህ፣ ነገር ግን ለእርሱ ቀዝቃዛ ኩባያ ውሃ እንኳን አልሰጠው። አንተ በለሰለሰና በተለበጠ አልጋ ትተኛለህ፣ ነገር ግን እርሱ በውጭ ሆኖ በቁር ያልቃል። አንተ ለክርስቶስ የሆኑትን ገንዘቦች ሁሉ ጭርስ አድርገው ወስደሃል ይላል ሊቁ ዮሐንስ አፈወርቅ። እሺ ወይን ጠጣ፣ እሺ ውስኪ አጋጭ፣ ቢያንስ ግን ለጥሙ ጠብታ ቀዝቃዛ ውሃ ብትሰጠው ምን አለ? እሺ አንተ በለሰለሰና በተለበጠ ኮንፈርቶች መካከል ይሙቅህ፣ ዶፍ የሚወርድበትን በውርጭ የሚያልቀውን ክርስቶስን አንድ ብርድ ልብስ ብትመጸውተው ምን አለ ነው የሚለው። እየሰማችሁኝ ከሆነ ክረምት አዲስ አበባ ውስጥ ጥቂት ስታቲስቲክሶችን አይቻለሁ። በጣም ብዙ ሰዎች ይሞታሉ። ለምን መሰላችሁ? በብርዱ፣ በዝናቡ፣ በጎርፉ፣ በውርጩ ብዙ ሕፃናት ያልቃሉ። ወደው መሰላችሁ እንዴ ማስቲሽ የሚስቡት? ወደው መሰላችሁ እንዴ ቤንዚል የሚያሸቱት? ያሳዝናል። ጠይቋቸው፣ ውረዱና ራበና ይሏቸዋል። ሁሉም ላይ ሆኑ ይችላሉ። አብዛኞቹ ግን ቤት የላቸው፣ የሚበሉት የላቸው። ወደኛ ቀረብ ሲሉ የመኪና መስታወታችንን እንዘጋባቸዋለን። ምን ያድርጉ? በማስቲሽ ይረሱታል።
አንጀታቸውን በቤንዚል ያጣብቁታል፣ ናላቸውን ያዞሩታል። የፍቅር ጓደኛ ስንመርጥ መስፈርታችን ምንድነው? ብዙዎቻችን ያው የምናውቃቸው የታወቁ መስፈርቶች አሉ። የመጀመሪያው ሃይማኖት ነው። ማናችንም ማንከራከርበት በእምነት የሚመስለንን ሰው እንመርጣለን። ከዛ በኋላ ሁላችንም እንደየፍላጎታችን ወይ የሀብት ሁኔታ ወይ የመልክ ሁኔታ ወይ አካባቢ ሊሆን ይችላል የተለያዩ መስፈርቶችን እንይዛለን። እነዚህ መስፈርቶች በራሳቸው ክፉ አይደሉም። ሰው እንደውም አንድ መምህር ሲያስተምሩ ምን ሲሉ ሰማው፣ እኛ የንጉስ ክርስቶስ ልጆች ነን። የንጉስ ልጅ ደግሞ ተመርጦለት ነው የሚያገባው፣ ያገኘውን አያገባም አይደል? ስለዚህ መስፈርት ማብዛታችን ወይ መምረጣችን ኖርማል ነው። ግን የምንይዛቸው መስፈርቶች ተገቢ ናቸው ወይስ ተገቢ አይደሉም የሚለው ላይ አጽንኦት ሰጥቶ ራስን መመርመር ይገባል። ዛሬ እንድናወራበት የምፈልገው ብዙዎቻችን ማናስተውለው ችላ የምንለው አንድ መስፈርት ግን አለ። ይሄም መንፈሳዊ ህይወት። በሃይማኖት የሚመስለን ሰው ሁሉ ለኛ የተገባ ሰው ነው ወይም ከኛ ጋር ማች የሚያደርግ ሰው ነው ማለት አይደለም። በመንፈሳዊ ህይወታችን እኛን መደገፍ የሚችል ወይ ደግሞ ልንደግፈው የምንችል ወደ ኋላ የማይጎተን ሰው መሆኑን እርግጠኞች መሆን አለብን። ብንችል ሁልጊዜም ከኛ በመንፈሳዊ ህይወት የሚሻል እኛን ሊያግዘን ሊደግፈን የሚችል ሰው ነው። እኛም ከጎኑ ሆነን የምናግዘው ሰው ነው መምረጥ ያለብን። ካልሆነ ግን ቢያንስ ተመሳሳይ ፍላጎት እንዳለን ኦን ዘ ሴም ፔጅ እንደሆነን እርግጠኞች መሆን መቻል አለብን። እሷ እንቁረብ እያለች እሱ እንዘሙት የሚል ከሆነ፣ እሱ እናስቀድስ እያለ እሷ እንጨፍር የምትል አይነት ከሆነ፣ የሷ ህልም የሷ ተስፋዋ በተክሊል ማግባት በቤተክርስቲያን ስርዓት ማግባት ሆኖ እሱ ደግሞ እንደዚህ አይነት ፍላጎት ጭራሽ የሌለው አይነት ሰው ከሆነ መጀመሪያ ላይ ጥሩ ሊሆን ይችላል። ግን ነገሮች ቁም ነገር መሆን ሲጀምሩ ሲሪየስ መሆን ሲጀምሩ ችግር መፈጠሩ አይቀርም። በጣም በተደጋጋሚ በቤተክርስቲያን አገልግሎት የሚገጥመን ችግር ይሄ በተለይ በእህቶች በኩል ማለት ነው። መጀመሪያ እንደዚህ አይነት ጉዳዮችን ከቁም ነገር አይቆጥሩትም። ዝም ብለው ብቻ እምነት አይቶ ይገቡበታል። ከዛ በኋላ ግን የሁለቱ ኢንተረስት በጣም የተለያየ ይሆንና ማስታረቅ ይከብዳል ማለት ነው። እሱ ፍላጎት አይኖረውም በጣም፣ እሷ ደግሞ ትፈልጋለች፣ ወይ ደግሞ እሱ በጣም ብርቱ መንፈሳዊ ሰው ይሆናል፣ እሷ ደግሞ ደንታ የላት ሴት ትሆናለች። ከዛም የሁለቱን ሐሳብ አስማምቶ መንፈሳዊ ዓላማውን ወይም መንፈሳዊ ግቡን የሚመታ ትዳር መመስረት የማይቻልበት ደረጃ ላይ ይገባል ማለት ነው። ስለዚህ መንፈሳዊ ህይወታችን ማች ያደርጋሉ። የምንፈልገው ነገር አንድ አይነት ነገር ነው። እኔ ክርስቶስን መሲህ ለማድረግ በማድረገው ጥረት ውስጥ የሱ ድርሻ በተገቢ መልኩ የሱን ድርሻ መወጣት ይችላል፣ ሊያግዘኝ ይችላል ወይ ልትደግፈኝ ትችላለች ወይ ብሎ መጠየቅ ተገቢ ነው እንጂ በእምነት ስለተመሳሰልን ብቻ አብሮ መሆን ይገባል ማለት አይደለም። እዚህ ላይ ብዙዎቻችን የምንሰራው ስህተት ምንድነው? እለውጠዋለሁ ወይም እለውጣታለሁ ብለን እናምናለን። እንደማይሆን እያወቅን ነው የሩቅ እንዳለ እየተረዳን በፍቅር እለውጠዋለሁ በፍቅር እለውጣታለሁ የሚል እምነትን ይዘን እንገባለን። በፍቅር ማመን ጥሩ ነው፣ ግን በራስ መተማመን በጣም ስህተት ነው በእንደዚህ አይነት መልኩ ማለት ነው። ምክንያቱም በህይወታችሁ መለወጥ ያልቻላችሁት ችግር የለባችሁ፣ መተው እየፈለጋችሁ ያልተዋችሁት ኃጢአት ወይ መልመድ እየፈለጋችሁ መልመድ ያልቻላችሁት ነገር የለም ህይወታችሁ ላይ። ያንን ነገር እናንተ ራሳችሁን ለውጣችሁ መልመድ ካልቻላችሁ፣ ራሳችሁን መለወጥ ካልቻላችሁ ሌላን ሰው ለውጣለሁ ብላችሁ እንዴት ታስባላችሁ? ሌላን ሰው መለወጥ አይችልም። ሰውን መቀየር አይችልም። ሰው መምከር ይችላል፣ መደገፍ ማገዝ ይችላል፣ ግን ሰውን መቀየር ሰውን መለወጥ አይችልም። ለውጥ ከውስጥ ከልብ ነው የሚመነጨው። ልብን መስበር ደግሞ እግዚአብሔር ድርሻ። እለውጣታለሁ፣ አስተካክለዋለሁ፣ ለውጠዋለሁ ተብሎ እንደማይሆን የሚታይ ነገር ውስጥ መግባት አይገባም ማለት ነው። ስለዚህ ከሃይማኖት በተጨማሪ ከሌሎች መስፈርቶቻችን በተጨማሪ መንፈሳዊ ህይወታችን መደጋገፍ የሚችል ነው ወይ ማች ማድረግ የምንችል ሰዎች ነን ወይ ብሎ ራስን መመርመር ይገባል ማለት ነው። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን በዛሬው ቪዲዮቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ ሌሎች የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ በድጋሚ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ስትጀምሩ ዘውትር እንደምናገረው ላይክ እና ሼር አድርጉ። ለብዙ ሰዎች ትምህርቱ እንዲደርስ ምክንያት ይሆናል። ሐሳብ፣ አስተያየት፣ ጥያቄ ካላችሁ መጻፋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።